አርቲስት ማንዴላን ገድለውታል በውሸት። ለቤቴን በሽሮ ነው ያስኳት። ልጄ ከምግብ ጋር በተያያዘ ከ3 እና 4 ጊዜ በላይ ታሟል። በአንድ ጤና ጣቢያ ውስጥ አዋላጅ ነኝ። አሁን እንኳን ጠዋት 3 ሰዓት አካባቢ 3 እናቶች አዋልጃለሁ። በሚገባ የተከታተልነውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የፈጸሙትን ስለሆነ እሱን ስንመረምር የብሔርና የሃይማኖት ፍላጎት የተጫነው ሰርጎ ገብነት ተብትቦት እናገኘዋለን። በአማን ክርስቶስ ተንሥአ እሙታን የተከበራችሁ የዚህ ቻናል ቤተሰቦች እንደምን ቆይታችኋል? እንደተለመደው አዳዲስና ወቅታዊ ፕሮግራሞችን ጠቃሚ ፕሮግራሞችን ወደ እናንተ ይዤ መጥቻለሁ። አርቲስት ማንዴላን ተወዳጁ አርቲስት ማንዴላ ህይወቱ አልፏል የሚል መረጃ እየተሰራጨ ይገኛል። ከዚህ ጋር ተያይዞ የምድርም አርቲስቱ ህይወቱ አልፏል ወይስ እንዴት ነው ያለው ነገር ትክክለኛው መረጃ ወደ እናንተ ይዤላችሁ መጥቻለሁ። ለቅዱስ ሲኖዶስ ጸሐፊና ስራ አስኪያጅ ምርጫ ጋር በተያያዘ የኢትዮ ፎረም ዘገባ በጣም አነጋጋሪ ሆኗል። ብዙዎችን እያነጋገረ ይገኛል። እሱንም ወደ እናንተ ይዤላችሁ መጥቻለሁ። የአንዱ ዶክተር በጣም ብዙዎችን ያስለቀሰና ልብ የነካ ታሪክም እሱንም ወደ እናንተ ማቅረብላችሁ ይሆናል። እስከ መጨረሻው ድረስ ከተከታተላችሁ በጣም እጅግ ብዙ ነገር ነው የሚያተርፉት። ታዲያ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉን እርሱ ላይክ በማድረግ መረጃው ብዙ ሰው ጋር እንዲደርስ ያድርጉ። ልብ የሚነካውን የዶክተሩን ዘገባ የዶክተሩን መረጃ ወደ እናንተ ላቀርብላችሁና ወደ መቀጠለው እናልፋለን። ለቤቴን በሽሮ ነው ያስኳት። ልጄ ከምግብ ጋር በተያያዘ ከ3 እና 4 ጊዜ በላይ ታሟል። በአንድ ጤና ጣቢያ ውስጥ አዋላጅ ነኝ። አሁን እንኳን ጠዋት 3 ሰዓት አካባቢ 3 እናቶች አዋልጃለሁ። ከደሞዜ 35% ታክስ ተቆርጦብኝ እጄ ላይ 7300 ብር ገደማ ይደርሰኛል። ከዚህችም ደሞዝ ላይ ለመዋጮ ይቆርጣል። በትርፍ ሰዓት ክፍያ በአማካኝ 6000 ብር አገኛለሁ። ባለትዳርና 2 ልጆች አሉኝ። ለቤት ኪራይ 9500 ብር እከፍላለሁ። የሚተርፈኝ 4000 ብር ብቻ ነው። ለትራንስፖርት 2000 ብር አውጣለሁ። በቀሪው ነው እንግዲህ ቤተሰብ የምመራው። እኛ ቤት ጤፍ አስፈጭተን የወር አስቤዛ አሟልተን አናውቅም። ያለፈው ፋሲካ ጎረቤት ሲበላ ሲጠጣ ባለቤቴ ልጆቿን ይዛ ተኝታ ነው የዋለችው። ከሌላው ጊዜ በተለየ በጣም ያዘንኩበት ጊዜ ልናገር። ለአራስ እናት ምን አይነት ምግብ እንደሚያስፈልግ ለማንም የተደበቀ እውነት አይደለም። የተመጣጠነ ምግብ መመገብ አለባቸው። እንደ ባለሙያም ይህን ነው የምመክረው። ለእኔ ባለቤቴ ግን ይህን ማድረግ አልቻልኩም ነበር፣ ምክንያቱም ብር የለኝም። አያሳዝንም? አራሶና በግ ማረድ፣ ወተት ማቅረብ፣ ብዙ ነገር ማሟላት ነበረብኝ። ግን ከየት መጥቶ ለአራሷ ባለቤቴ ሽሮ ነበር ሳቀርብ የነበረው። እሱንም በመከራ ነው። የኔ ኑሮ ይሄው ነው። ባለቤቴ ስራ ስትጀምር ለልጄ ወተት መግዛት ነበረብኝ፣ ግን አልቻልኩም። አጥሚት ነው እየጠጣ ያለው። ከ3 ከ4 ጊዜ በላይ ተቅማጥ ታሟል። ምን ላርግ? ነገሩ የአባይ ልጅ ውሃ ጠማው አይነት ሆኖብኛል። በቅርቡ አገር ቤት ቤተሰብ ሞተብኝ። ቀብር መሄድ አልቻልኩም። ትራንስፖርት እንዴት እችላለሁ? ከየት አመጣለሁ? በምን አቅሜ? በቃ እዚሁ አልቅሼ ነው ዝም ብዬ ይዋልኩት። ህይወታችን አደጋ ላይ ነው የሚገኘው። በጣም ተቸግረናል። የጤና ባለሙያ እኮ ሻይ በዳቦ ነው የሚበላው። ያለንበት ሁኔታ የሞትና የህይወት ጉዳይ ሆኗል። መንግስት ይድረስልን። የጤና ባለሙያዎች ጥያቄ እንደሌላው የሚታይ ቀላል ጉዳይ አይደለም። ለመማር ረጅም ዓመታት ከማሳለፍ ባለፈ ለቀናት ያለ እረፍት ስራ ላይ ነን። ጫና አለብን። ሌላ ስራ ለመስራት ፋታ የለንም። ስራ ለመቀየርም አማራጮች የተገደቡ ናቸው። ለዚህም የዳቦ ጥያቄ ግን ምላሹ እስራት፣ ድብደባና ዛቻ ሆኗል። እኔ የምሰራበት ተቋም በደህንነት ተከቦ ነው ያለው። ባለቆቻችን በኩል ከፍተኛ ማስጠንቀቂያና ከፍተኛ ማስፈራሪያ እየተሰጠን ይገኛል። ሰሞኑን እንደሚታወቀው ብዙ የመንግስት ሰራተኞች መንግስት ላይ ጥያቄ እየጠየቁ ይገኛሉ። ደሞዝ ይጨመርልን የሚል ጥያቄ እየጠየቁ ይገኛሉ። መጨረሻው ምን ላይ እንደደረሰ መጨረሻውን የምናይ ቢሆንም ነገር ግን አሁን እንደሰማነው አይነት የዶክተር ታሪክ አይነት ህይወት የሚኖሩ ብዙ የመንግስት ሰራተኞች አሉና መንግስትን በተቻለው አቅም እንደው መፍትሄ ቢፈልግላቸው እንላለን። እንግዲህ እንደዚህ ለተቸገሩ እግዚአብሔር በበረከቱ ይደርስላቸው ነው የምንለው። አሁን ደግሞ በጣም በስውሯ ማርያም የተደረገውን ነገር ላስመልከታችሁ። ወደ ቅድስት ቤተክርስቲያን ከነ ቤተሰቦቹ የመጣው ከሌላ እምነት ወደ ቅዱስ ወደ ሆነችው ወደ ቤተክርስቲያኒቷ ከነ ቤተሰቦቹ ተመልሷል። እንስማው እስቲ። የሌላ እምነት ተከታይ ነኝ ከነ ቤተሰቦቼ፣ ነገር ግን ውሳኔውን ለመወሰን ተቸግሬ ነበረ። ሌላ ቦታ ጸበል ቦታ ሄጄ ወደ እምነቱ ለመመለስ ተቸግርኩ። ነገር ግን ወንድም የመጣና የዛሬ ሳምንት ለድንግል ማርያም ለስውሯ ማርያም ተማጸነልኝ። ድንግል ማርያምን አልቅሶ ነገረልኝ። እኔም እመቤቴ ክብር ይግባት በውስጤ ገብታ በለተቀኗ ግንቦት 1 ቀን ተጠምቄ
ክርስቲያን ሆኛለሁ። እግዚአብሔርን እመቤቴ ስውራ ማርያምን አመስግኑልኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን ብሏል። አመስግኑልን። እንኳንም እግዚአብሔር አምላክ ረክቶ ወደዚህ ቤተክርስቲያን ወደዚህ ወደ ቅድስት ቤተክርስቲያን እንኳንም ተመለስክ። እግዚአብሔር በቤቱ ያጽና። አሁንም የቀሩት እንደሚመጡ ተስፋ እናደርጋለን። አሁን ደግሞ ወደ አርቲስት ማንዴላ ልውሰዳችሁ። አርቲስት ማንዴላን ገድለውታል በውሸት። አርቲስቱ ሞተ ብለው እንግዲህ በማህበራዊ ሚዲያ ላይ የውሸት ዜና እየተሰራጨ ይገኛል። አርቲስቱም በአሁን ሰዓት አራለው እኔ በጥሩ ሁኔታ ላይ እገኛለሁ ብሏል። እንግዲህ ትክክለኛው መረጃ ይሄ ነው። አርቲስቱ ምንም የሆነው ነገር የለም። እንግዲህ ዘመኑ የውሸትና የአርቲፊሻል ነው። ሁሉም እያስመሰለ ውሸትን በመዋሸት የውሸት መረጃዎችን በማሰራጨት ላይ የተጠመዱ ብዙዎች አሉ። ነገር ግን ትክክለኛው መረጃ ይሄ ነው። አሁን ደግሞ የማስመለክታችሁ በመጨረሻ በጣም አስገራሚና ብዙዎችን ያነጋገረው የኢትዮ ፎረም ሚዲያ ዘገባ ነው። ስለ ቅዱስ ሲኖዶስ ምርጫ ያካሂዳል። ስለ ቅዱስ ሲኖዶስ ስራ አስኪያጅና ጸሐፊ ምርጫ ይካሄዳል። እንግዲህ ይህንን ከፖለቲካ ጋር አገናኝተው ብዙዎች እየተነጋገሩ ይገኛሉ። ወደ ዘገባው ወስዳችኋለሁ። እስካሁን አብራችሁ ስለቆያችሁ እጅጉን አመሰግናችኋለሁ። በሚገባ የተከታተልነውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የፈጸሙትን ስለሆነ እሱን ስንመረምር የብሔርና የሃይማኖት ፍላጎት የተጫነው ሰርጎ ገብነት ተብትቦት እናገኘዋለን። ከዚህ አጠቃላይ ሁኔታና የምርመራ ጥናታችን ግኝቶች ስንነሳ በአሁኑ ጊዜ የብሔራዊ መረጃና ደህንነት አገልግሎት በቤተ ክህነት መዋቅራዊ ሕይወት ውስጥ 5 የመረጃ የማቀበል ሪፖርት የማድረጊያ የተቃውሞ ድምፅ መቆጣጠሪያና የጉዳይ መፈጸሚያ ማዕከላት እንዳሉት ይታመናል። እነዚህ 5 ማዕከላት ደግሞ የቅዱስ ሲኖዶሱ ስብሰባና ጳጳሳቱ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ፣ የቅድስት ሥላሴ ዩኒቨርሲቲ ገዳማት፣ አድባራትና የአብነት ትምህርት ቤቶች እንዲሁም አህጉረ ስብከቶች ናቸው። የቅዱስ ሲኖዶስ ስብሰባና ጳጳሳቱ በአሁኑ ጊዜ የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከል ናቸው። ከራሱ ሰራተኞች ባሻገር በመደበኛነት የሚከታተሉ 5 ወኪል ጳጳሳት በሀገር ውስጥና በውጭ አሉት። 3ቱ በኢትዮጵያ፣ አንዱ በሰሜን አሜሪካ፣ ሌላኛው በደቡብ አፍሪካ ይገኛሉ። የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ሌላኛው የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከል ነው። የዚህ ጉባኤ አባላት የመምሪያ ኃላፊዎችና የድርጅት ስራ አስኪያጆች ሲሆኑ ጉባኤውን በሰብሳቢነት የሚመሩት ዋና ስራ አስኪያጁ ናቸው። በመደበኛነት የሚከታተሉት 3 የመምሪያ ኃላፊዎች ሲሆኑ የሚቀያየሩ የጉባኤ አባላትም አሉ። የቅድስት ሥላሴ ዩኒቨርሲቲ በአሁኑ ጊዜ የብሔራዊ መረጃና ደህንነት አገልግሎት ዋናው የክትትል ማዕከል ነው ማለት ይቻላል። የብልጽግና ሹም መሆን መስፈርት እስኪመስል ድረስ አብዛኛዎቹ የዩኒቨርሲቲው የቦርድ አባላት የብልጽግና ሹማምንት ናቸው። ሆኖም ግን የክትትል ማዕከል ነው። የሚደንቀው ደግሞ መደበኛ ወኪሉ ራሳቸው የሥላሴ ዩኒቨርሲቲ ፕሬዝዳንቱ አቡነ ፊሊጶስ መሆናቸው ነው። በነገራችን ላይ በተለይ የሊቀ ጳጳሱ መኖሪያ ቤት የቤተ ክርስቲያኒቱ የአድማ ማዕከል ተብሎም ይጠራል። በሁሉም የስጋትና የጦርነት ቀጠናዎች ውስጥ ያሉ ገዳማት፣ አድባራትና የአብነት ትምህርት ቤቶች የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከል ቢሆኑም ዋነኞቹ በአማራ በትግራይና በኦሮሚያ የሚገኙት ናቸው። በአማራ ክልል በባህር ዳርና ዙሪያው እንዲሁም በደሴና ዙሪያው የሚገኙ ገዳማት፣ አድባራትና የአብነት ትምህርት ቤቶች ሲጠቀሱ በኦሮሚያ ደግሞ የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ይጠቀሳል። የክትትል ስራው የሚሰራው በራሱ የብሔራዊ መረጃና ደህንነት አገልግሎት የክትትል ሰራተኞች ነው። ሁሉም ሀገረ ስብከቶች የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከል ቢሆኑም በአገዛዙ ላይ ነፍጥ ያነሱ አካላት በስፋት የሚንቀሳቀሱባቸው በመሆኑ የባህር ዳር፣ የደብረ ማርቆስ፣ የሰሜን ወሎ፣ የደቡብና ሰሜን ጎንደር ሀገረ ስብከቶች ልዩ ክትትል የሚደረግባቸው ናቸው። የክትትል ስራውን የሚሰሩት ደግሞ ከየሀገረ ስብከቱ የተመለመሉ ካህናትና የራሱ የክትትል ሰራተኞች ናቸው። እነዚህ የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከላት የቤተ ክርስቲያንን ገጽታ አበላሽተዋል። የቤተ ክርስቲያንን ማዕከላዊነትና ገለልተኝነት ጥያቄ ውስጥ ከተዋል። የቤተ ክርስቲያንን ተፈሪነትና ተከባሪነት ገሰዋል። በሀገር ደረጃ አባታዊ ተአማኒነትን አሳጥተዋል። በዚህም የተነሳ አንዱ ካህን ሌላውን ካህን በስጋትነት እንዲመለከት ሆኗል። በቤተ ክርስቲያን ሲኖደስ ቢኖርም ሲኖደሳዊነት እንዳይኖር ምክንያት ሆኗል። ምዕመን የነፍስ አባቶቻቸውን የሚፈሩ የነፍስ አባቶችም ልጆቻቸውን የሚሰጉ ሆነዋል። ባጭሩ በቤተ ክርስቲያኒቱ መዋቅራዊ ሕይወት ውስጥ የድህነትና የደህንነት ስጋት እንዲፈጠር ሆኗል። አገዛዙ በዚህ መልኩ በብሔራዊ መረጃና ደህንነት አገልግሎት ወኪሎችና ሰራተኞቹ በኩል በቤተ ክርስቲያን ላይ የሚፈጽመው ግፍና በደል ሳያንስ ሕገ ቤተ ክርስቲያንን ተደርምሶ ቀኖናና ቤተ ክርስቲያን ተጥሶ መደበኛው የምርጫ ስርዓት ታጥፎ በቀላጤ ትእዛዝና ማስፈራሪያ የኔ የሚላቸውን የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የቅዱስ ሲኖዶስ ጸሐፊ በዚህ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ለማስመረጥ ብቻ ሳይሆን ለማስመደብ ጭምር የመረጃና ደህንነት ሰራተኞቹን አሰማርቶ 24 ሰዓት እየሰራ ይገኛል። በአሁኑ ሰዓት በቤተ ክርስቲያኒቱ ታሪክ ታይቶን በማይታወቅ ሁኔታ የቤተ ክህነቱ ግቢ በደህንነት ሰዎች ተሞልቷል። ብሔርንና ጎጥን መሰረት አድርገው ከፍተኛ የመንግስት ባለስልጣናትና የደህንነት ሰዎች ተመዳድበው አቡነ ሳዊሮስንና አቡነ ቀሌሜንጦስን ለስራ አስኪያጅነትና ለጸሐፊነት
ለማስመደብ በብፁዓን አበው ሊቃነ ጳጳሳት መኖሪያ ቤቶች በመመላለስ ላይ ይገኛሉ። ሆኖም ግን የቅዱስ ሲኖዶስ አባላት ምርጫ አንድ ነው። በመንፈስ ቅዱስ ተመርተው ሕገ ቤተ ክርስቲያንና ቀኖናን ቤተ ክርስቲያንን ጠብቀው መደበኛውን የምርጫ ስርዓት ተከትለው ለቤተ ክርስቲያን የሚበጀውን አባት መምረጥ ወይም መንፈስ ቅዱስን ወደ ጎን ብለው ሕገ ቤተ ክርስቲያንና ቀኖናን ቤተ ክርስቲያንን ጥሰው መደበኛውን የምርጫ ስርዓትን ማጥፈው የብሔራቸውንና የጎጣቸውን ባለስልጣናትና የደህንነት ሰዎች ምክርና ማስፈራሪያ ሰምተው መንግስታዊውን አባት መመደብ ነው። ምርጫቸው የመጀመሪያውን ካደረጉ አባታዊ ተልኳቸው መወጣታቸውን፣ ምርጫቸው ሁለተኛውን ካደረጉ ደግሞ መልአካዊ ተልኮን መፈጸማቸው መሆኑን ማስተዋል ይኖርባቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ምሁራን አንዱ ይህንን ጽሑፍ ወደኛ አድርሰውት እኛ ወደ ተከታታዮችን አድርሰነው በዚሁ ተጠናቋል። ይህ ጉዳይ አልተፈጸመም ወይም የበለጠ አብራራዋለሁ የሚል የቤተ ክርስቲያኗ ሰውም ሆነ ይህንን አልፈጸምኩም የሚል የመንግስት ወገን አስተያየቱን ለማጋራት ቢመጣና በተመሳሳይ መንገድ ሀሳቡን ቢያመጣ ለማስተናገድ ዝግጁ መሆናችንን በመጠቆምና የአቡነ ሳይሮስና የብፁዕ አቡነ አብርሃም ጉዳይ ተካረዋል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ቦታቸውን ይዘው ሳለ በአሁኑ በቅዱስ ሲኖዶስ ምልአተ ጉባኤም የጠቅላይ ስራ አስኪያጁና የቅዱስ ሲኖዶስ ጸሐፊዎች ቦታ የሊቃነ ጳጳሱ ስፍራ በሌሎች ጳጳሳት እንደሚተካ ይታወቃል። ይህንን ተከትሎም አቡነ ሳይሮስ የአቡነ አብርሃምን ቦታ ለመተካት ከፍተኛ ትግል እየታገሉ እንደሆነ ታወቀ። በደረሰን መረጃ መሰረትም ነጩ ፓትርያርክ አባ ሳይሮስ አሳፋሪ ፕሮፓጋንዳዎችን እየሰራችሁ ነው፣ ይህ አግባብነት የሌለው ነው በማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ላይ ቅሬታ እየቀረበ ይገኛል። ቅሬታው ደግሞ አቡነ ሳይሮስን ለማሞካሸት በሚመስል ሁኔታ የብፁዕ አቡነ ሳይሮስ ትሩፋት በሸገር ሀገረ ስብከት በሚል በአንድ ዓመት የሰሩት ስኬት በማለት እጅግ ብዙ የምርጫ ቅስቀሳ የሚመስሉ ጋጋታዎችን መጻፋቸውን ተከትሎ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ከፍተኛ ቅራኔና ቅሬታ የቀረበበት የሚገኘው። በዛሬ መረጃችን ይህንን አስመልክተን በስፋት እናቀርብላችኋለን። እጩ ፓትርያርክ ካልሆንክ የሚሉት አቡነ ሳይሮስም ሌላ ጉድ ይዘው ሊመጡ ይችላሉ የሚሉ ኦርቶዶክሳዊ ቁጣዎችንም የቀሰቀሱ የሚገኙ ሐሳቦችን በእጃችን ገብቷል። እሱንም እናስደምጣችኋለን። በዚህ ሲኖዶስም አባ ሳይሮስን ዋና ስራ አስኪያጅ፣ አባ ቀለሜንጦስን ደግሞ ዋና ጸሐፊ አድርጎ ለማስመረጥ ዝግጅታቸውን ጨርሰዋል ይላል ዘገባው። ምናልባትም የሰሞኑ ማስታወቂያ ለዚያ ይሆናል የሚል ግምቴን አጠናክሮልኛል። በነገራችን ላይ የፓትርያርኩ ጽሕፈት ቤትና የሕዝብ ግንኙነት ጽሕፈት ቤት አስቀድመውም በደህንነት መስሪያ ቤቱም ከተጠለፉት ውስጥ ቀዳሚዎቹ ናቸው ብለዋል። የዚህ ሁሉ ዋና ዓላማው የሀገርን ደህንነት ለማስጠበቅ የሕዝብን ሰላም ለማስከበር ሳይሆን ሀገርና ሕዝብን ለአንድ ግለሰብ ስልጣን ለማስገዛት በተያዙ ዘመቻ ቤተ ክርስቲያንን ለአንዴና ለመጨረሻ ጊዜ ለመስበር እንደሆነም በዝግጅቱ ታትቷል። ለማንኛውም ስሙና እርማችሁን አውጡም። በዚህ ሲኖዶስ በስም ከተጠቀሱት ጳጳሳት አንዱ እንኳን ከተመረጡ ቤተ ክርስቲያን መወረሷን የምናረጋግጥ ይሆናል። ዶክተር አረጋ ባተ ይህንን ጽሑፍ ገልጿል። ለመሆኑም በአሁኑ የቅዱስ ሲኖዶስ ምርጫ ላይም ጠቅላይ ስራ አስኪያጁ እንዲሁም ብፁዕ ጸሐፊው ማን ሊሆን ይችላል? እውነቱ እነሱ እንደሚሉት ስራ አስኪያጁን አቡነ ሳይሮስ፣ ጸሐፊውን አቡነ ቀሌምንጦስ ሊያደርጉት ይችላሉን? በዝርዝር መረጃችንን እንመልከት። መምህር ጌትነት ካሳሁን ይቀጥላሉ። ስራ አስኪያጅ ማን ነው? የዘንድሮ ሲኖዶስ በሕገ ቤተ ክርስቲያን ድንጋጌ መሰረት ለቀጣይ 3 ዓመት የሚመራ አባት ይሰይማል። የሲኖዶስ ዋና ጸሐፊንም ጨምሮ ድሮ እንኳን ማን ይሆን የሚለው አያሳስበንም ነበር። በተለይ ከመንግስት መምጫ ወዲህም ፈጽሞ ተቀይሯል። ምክንያቱ ብዙ ነው። እነሆ ጠቅላይ ሚኒስትር እንደመጣ ስራ አስኪያጅ አቡነ ዲዮስቆሮስ ነበሩ። ቀጥሎም አቡነ ያሬድ፣ ከዚያም አቡነ አብርሃም። ውጥረትም ጥፋትም የመጣው በአቡነ ያሬድ ነበር። ለመንግስት ሙሉ በሙሉም ቤተ ክርስቲያን ያመቻቹ እሳቸው ናቸው። ቀጥሎ አቡነ አብርሃም ወጥተው ቤቱን የእብድ ቤት ያደረጉትን እሳቸው ናቸው። አሁን ለቤተ ክርስቲያን ጥቅም ሳይሆን ከፖለቲካናም ከእርስ በርስ ሽኩቻ ጋር ተያይዞም የሥራ አስኪያጅነት ቦታ አጀንዳው ሳቢ፣ ወንበሩም ማጓግ ይሆናል። ማገልገያም ሳይሆን መቢያ ትሪ ስለሆነ መምህር ጌትነት ካሳሁን ይቀጥላሉ። ብዙ ሚዲያዎችም በጉዳዩ አናግረውኛል። መልስ ፈልግም ማንም ይሁን ማን አንዳቸውም ለቤተ ክርስቲያን የሚጠቅም ስራ የሚሰራ አባት የለም የሚል ነው።
ልባችን እገሌ ቢሆን እገሌ ብንለውጥ የለውም።